ለመሆኑ ጀዋርና ልደቱ ምንድን ናቸው? ፖለቲከኞች ናቸው? እነዚህ ጉንቱ ኢትዮጵያዊ ፖለቲከኞች ናቸው የሚሏቸው አሉ። ህፃን ኃይል፣ ሴት ኃይል ማቃጠል፣ መግደል፣ በመኪና ላያቸው ላይ መውጣት፣ እናትን ልጅን መግደል እያየን ነው። እና ፈጣሪ ጠብቆ ነው እንጂ የሚቀሰቀሰው የግብፅና የተለያዩ ሀገር ሴራዎች ይሄው ነው። የዶክተር መራራ ትግል ለኦሮሞ ህዝብ ነው ከሆነ መሬት ላራሹን መቃወም አልነበረበትም። እንዳውም ኦነግ ጴንጤ ስለሆነ ተዋግቶ የኦሮሞን ህዝብ ነፃ ማውጣት አይችልም የሚልም ትችትም አቅርቦበት ነበር። መራራ የገባበት የፖለቲካ ድርጅት ምንም የፈየደው ወይም ደግሞ ለኦሮሞ ህዝብ የጠቀመው ነገር የለም። አቶ መራራ በቃ እድሜያቸውም እያረጀ ነውና በተቃውሞ ሊያልፉ ነው ወይ ስልጣን ሳይዙ እያሉ ነው? ምን እያሉ ነው? አዎ ያለ ህዝብ ይሁንታ ያለ ህዝብ ምርጫ ተጠራርቶ የሚመሰርቱት የሽግግር መንግስት ነው። በአቋራጭ ስልጣን ላይ ለመውጣት የሚደረግ በአቋራጭ ስልጣን ላይ ለመውጣት ኤርትራን እኮ አሰብን እኮ አሳልፎ ለኤርትራ የሰጠው በህዝብ ድምጽ ያልተመረጠ መንግስት ነው። እንደውም እኮ እኛ የህዝብ ድምጻችን ተዘረፈ፣ ስንመረጥም ኮሮጃችን እየተገለበጠ ነው የሚል እኮ እነሱ እኮ ምርጫ ላይ ከአንድም ሁለቴም ገብተን ምርጫው ፍትሃዊ አይደለም ነው የሚሉት። በመራራ በኩል ለኦሮሞ ህዝብ ይሄ ተሰርቷል የሚል ካለ እሱ የሰራው ወይም የፈጸመው ወይም የተከለው ችግኝ ካለ ወጥቶ መናገር ይችላል። እኔ ግን አላየሁም፣ አልሰማሁም። ጀዋር የለውጡ ያሁን ለመጣው የለውጥ ሐዋርያና ሞተር ነው ተብሎ ቄሮን አንቀሳቅሷል ይባላል። ጀዋር የአረብ ስፕሪንግን የቀሰቀስኩት ለኔ ሲልም ሰምቻለሁ። ነጋ ጠባ እንደ አቡነ ዘበሰማያት የሚደግመው አብይ ስልጣን መልቀቅ አለበት፣ አብይ መሆን አለበት። ስለ አብይ ነው ደጋግሞ የምናገረው። የግለሰብ ነገር ያደርጓል ነው የሚሉኝ ብዙ ጊዜ። ሁሉም ፖለቲካ ወደ ግል ያመጣዋል፣ ወደ ግለሰብ። ኦሮሚያ ላይ ንጹሃን አላግባብ ደማቸው እየፈሰሰ ሰው እየተጎዳ ኢኮኖሚ እየተጎዳ ነው። ይህንን እኛም አይተናል፣ ታዝበናል። 27 ዓመት ሙሉ የኢትዮጵያን ህዝብ መከራና ስቃይ ያሳዩ ወያኔዎች ከስልጣን ሪሙቭ ሲደረጉ እሱ በጣም ቅሬታውን ሲገልጽ ነበር። እውነት አላቸው ወደምልም ዞሮ ነበር። በአሜሪካ ውስጥ ብሔራዊ ግዳጁን ያልተወጣ ወይም የ2 ዓመት ስልጠና ያላገኘ ፕሬዝዳንት ሆኖ ሊመረጥ አይችልም። ልደቱ የ45 ቀን የጊዜ ቀነ ገደብ አስቀምጦ ነበር። የኢትዮጵያ መንግስት ለመገልበጥ 45 ቀናት ብቻ ይፈጅብኛል ብሎ ጭራሹ መጽሐፌን አንቡ ጽሁፌን አንቡ ብሎ ሲወተውት ነበር። ምን ያህል ሀገሪቷ የእድገት ጉዞ እንደተያያዘችና የእድገት ጉዞዋ ግን በፍጹም የማይቀለበስ መሆኑን ይሄ ጄኔሬሽን ያውቃል። እያየን ነው። ተዋጊዎቹ በሙሉ የሚዋጉ ወንድሞቻችንና እህቶቻችን በቀጥታ የሰላም መድረኩን ተጠቅሞ ሀገሪቱን በጋራ በመገንባት ለመጪው ጄኔሬሽን እድል መክፈት የተሻለ ኢንቫይሮንመንትና የተሻለ አትሞስፌር ውስጥ ህይወቱን እንዲቀጭ ማድረግ ይጠበቅባቸዋል። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘን። የዳሽን ቲዩብ ለእናንተ ይጠቅማሉ ያልናቸው ከፍ ያለ ሀሳብ የምናቀርብበት ሰዓት ነው። እንግዲህ የዳሽን ቤተሰብ የሆኑት አቶ አብርሃም እንግዲህ ከሚኖሩበት ሀገር ወደ ኢትዮጵያ ከመጡ በኋላ በተለያየ ሚዲያዎች እየቀረቡ ሀገራዊ ግዴታቸውን እየተወጡ ነው። አቶ አብርሃም የተለያየ ስራ የሚሰሩ ከጥንት ጀምሮ ለሀገራቸው በውትድርና ዋጋ የከፈሉ አሁን ነዋሪነታቸው አሜሪካ ቢሆንም ኢትዮጵያ ውስጥ በተለያየ ኢንቨስትመንትና በተለያዩ ስራዎች መጥተው የራሳቸው ነገር እየሰሩ በሀገሬ ጉዳይ ዝም ማለት የለብኝም ብለው የሚገባቸውን እየተወያዩ ነው። በተለይ ወቅታዊ በሆነ ጉዳይ ላይ ዛሬ ከኔ ጋር ቆይታ ያደርጋሉ። አቶ አብርሃም ዳግም ስንጠሮት በፍጹም ፈቃደኝነት በኔ ጋር ብቻ ሳይሆን በተለያየ ሚዲያ እየቀረቡ ሀሳቦትን እየሰጡ ስላለ ክብረት ይስጥልን ለማለት እፈልጋለሁ። አመሰግናለሁ። እስቲ ዛሬ መወያየርስ ለማድረግ የፈለግነው በተለይ ሰሞኑን አንድ ደስ የሚል ዜና፣ ልብን የሚያሞቅ ዜና ቢቢሲም የተለያዩ የዜና ምንጮች ይህንን ጠቅሰዋል። እሱም አቶ ወይንም ፕሮፌሰር መራራ ጉዲናና ዳውድ ኢብሳ እነሱ የሚመሩት ፓርቲዎች
ለኦቦ ሽመልስ አብዲሳ እንነጋገር፣ እንደራደር፣ እንወያይ የሚል ሀሳብ አቅርቧል። መንግስት ለተደጋጋሚ ጊዜ በሀገር ጉዳይ በአደባባይ ከክቡር ጠቅላይ ሚኒስትር ጀምሮ ያሉት የሴክተር ባለስልጣናቶች ስለ ሰላም ያው ይናገራሉ፣ በውይይት መፈታት አለበት እና የዘገየም ቢሆን ጥሩ ጥሪ ነው፣ ጥሩ ነው የሚሉ አሉና በእርግጥ ኦሮሚያ ውስጥ ብዙ ያልተጮለት በጣም የኢኮኖሚም የሰው ህይወትንም የሚቀጥፍ ማባሪያ የሌለው ጦርነት ወይንም ደግሞ ትልቅ ችግር እያለፈ እንደሆነ ህዝቡ ይታወቃል። እነዚህ ደግሞ ጉንቱ የሚባሉ የኦሮሞ ባለስልጣናቶች የለም እንወያይ ማለታቸውን እንዴት ታዘቡት ለማለት ያለ። መልካም እንግዲህ በኦሮሞ ነጻነት ግንባርና በኦፊኮ መሪዎች ለኦሮሚያ ቀረበ የተባለው የሰላም ውይይት እኔም የሰማሁት ከቢቢሲ ነው። ከሀገር ውስጥ ሚዲያ ሳይሆን ከቢቢሲ ነው። እስቲ አንደኛ የኦሮሞ ነጻነት ግንባርና ወይም የኦሮሞ ነጻነት የቀድሞ መሪ አቶ ዳውድ ኢብሳና መራራ ጉዲና ምንና ምን ናቸው? እስቲ ስለ አቶ መራራ ወይም ስለ ዶክተር መራራ አንዳንድ ነገሮችን ለማለት ፈልጋለሁ። ከ50 ዓመት በፊት ጀምሮ በተማሪ እንቅስቃሴ ውስጥ ሲሳተፍ እንደነበረ በራሱ አንደበት በተለያዩ ጊዜ ሲገልጽ የኖረ ሰው ነው። በዚያን ጊዜም መራራ ተቃዋሚ ነበር። ተቃዋሚና ፖለቲከኛ የተለያዩ ናቸው። አንድ ሰው ቤት ውስጥ ወይም ጓደኛውን ወይም አንድ ነገር በሆነ ምክንያት ሊቃወም ይችላል። ለመቃወም ዋናውና ትልቁ ነገር ምክንያት ያስፈልጋል። ፖለቲከኛ ደግሞ ከተቃዋሚ የተለየ ነው። ፖለቲከኛ ማለት የራሱ እቅድና ፕላን ነድፎ ወደዚያ ወደ ነደፈው እቅድና ፕላን ለመድረስ ታክቲክና ስትራቴጂ ነድፎ የሚንቀሳቀስ ሰው ፖለቲከኛ ልንለው እንችላለን። ለምሳሌ አንድን ህብረተሰብ ነፃ ለማውጣት ከፈለገ ፖለቲከኛው እንዴት ነፃ ማውጣት እንደሚችል በጊዜው ምን አይነት ታክቲክ መጠቀም እንደሚችል ግቡ ደግሞ ምን መሆን እንደሚችል በሚገባ ነድፎ የሚንቀሳቀስ አንድን ህብረተሰብ ከነበረበት አደገኛ ሁኔታ ወደ ተሻለ ህይወት ለማድረስ የሚደረግ የፖለቲካ ትግል ወይም ያን የሚያደርግ ሰው ፖለቲከኛ ብለን ልንጠራው እንችላለን። ተቃዋሚ ግን በደረሰበት ብቻ ወይም መንግስትን ወይም ግለሰብን ምንም ታክቲክና ስትራቴጂ ሳይኖረው ሊቃወም የሚችል ነው ብለን ልንወስድ እንችላለን። ስለዚህ መራራ በኃይለ ሥላሴ ዘመነ መንግስት ምን ሲቃወም እንደነበረ ለምን ሲቃወም እንደነበረ በበኩሌ ያየሁትና የሰማሁት ነገር የለም። ያነበብኩትም ታሪክ የለም። ከዚያም የንጉሠ ነገሥቱ መንግስት በወቅቱ በተደራጀው የደርግ አባል ከስልጣን ከተወገደ በኋላ ዶክተር መራራ ተቃዋሚ ነበር። ምክንያቱም የዶክተር መራራ የተቃውሞ ሁኔታ በወቅቱ ነው ያልገባኝም ያልኩት ምንድን ነው የፊውዳሉን መንግስት የተቃወመበት ምክንያት በኦሮሞ ህዝብ ላይ ወይም በኦሮሞ ገባር ህዝብ ላይ ሲደርስ የነበረውን ጭቆናና ግፍ ለማስቀረት እንደሆነ ወይም እንዳልሆነ የማውቀው ነገር የለኝም። ይሁን እንጂ መሬት ላራሹን በማወጅ የኦሮሞን ህዝብ ከገባር ስርዓት ከባርነትና ከአሽከርነት ያላቀቀውን ደርግንም ሲቃወም ነበር። ለምሳሌ በዚያን ሰዓት
የኦሮሞ ልጆች የታጨቁበት እንደነ ሚኤሶን እንደነ ወዝሊግ የመሳሰሉት መሬት ላራሹን ይደግፉ ነበር፣ ደርግንም ይደግፉ ነበር። ዶክተር መራራ ግን ለምን ደርግን እንደተቃወመ ተቃውሞም እስር ቤት ለምን እንደወረደ ለእኔ ግልጽ አይደለም። ምን ነበር ማኒፌስቶ? የዶክተር መራራ ትግል ለኦሮሞ ህዝብ ነው ከሆነ መሬት ላራሹን መቃወም አልነበረበትም። 44 ዓመት ሙሉ አብሶሉት ፊውዳል የኦሮሞን ህዝብ እየበዘበዘ እርቦና አስራት እያሰፈረ ሙክት እየቀረበ የኦሮሞን ህዝብ ሲያሰቃይ የነበረው ስርዓት ሲንኮታኮት ለምን ደርጊ እንደተቃወመ አልገባኝም። ወደ ሚዲያ ወጥቶ ግልጽ ቢያደርግ መልካም ይመስለኛል። ሌላው የደርግ ስርዓት ወድቆ የወያኔ ስርዓት በሚተካበት ጊዜ ዶክተር መራራ ፈጥኖ ነው የተቀላቀለው። እንዲያውም ከትጥቅ ትግል ይልቅ ሰላማዊ ትግል ይሻላል በሚል ለኦሮሞ ህዝብ በዚያን ጊዜ ሲታገል የነበረውን ኦኔግን ሙሉ በሙሉ ጥላሸት በመቀባት የኦሮሞ ብሔራዊ ኮንግሬስ የሚል መስርቶ ነበር። ከዚያም በፊት የነበሩ ፖለቲከኞች እና ኃይሌ ፊዳ እና ሰናይ ልኬ እና ሌሎችም የኦኔግ አባላት የሚያደርጉትን እንቅስቃሴ በሙሉ አፈር ድሜ ከቶ ነበር። በተለይ በደርግ ዘመን ምስራቅ ኦሮሚያ የተባለው ሙሉ በሙሉ ለምሳሌ ቦረና፣ ባሌ፣ አርሲ፣ ሐረር በሶማሊያ ቁጥጥር ሆኖ በነበረበት ጊዜ መራራ ተቃዋሚ ነበር። ግዙፍ የኦሮሚያ አካል የሆነውን የደርግ ሰራዊት ወይም ደግሞ ሚሊሻው ሰራዊት ድባቅ በመታበት ጊዜ ዶክተር መራራ ተቃዋሚ ነበር። በዚህ አይነት ሁኔታ ቀጥሎ የነበረውን አንጋፋውን የኦሮሞ ነጻነት ግንባሪም ጥላሸት በመቀባት ኦቢኮ የተባለው መስርቶ ነበር። በኦሮሞ ብሔራዊ ኮንግሬስ ምስረታ ላይ ጽፎ ባነበበው 4-5 ገጽ በሚሆነው ዲስኩር እንዳውም ኦኔግ ጴንጤ ስለሆነ ተዋግቶ የኦሮሞን ህዝብ ነፃ ማውጣት አይችልም የሚልም ትችትም አቅርቦበት ነበር። ኦኔግ አስፈላጊ የፖለቲካ ድርጅት እንደሆነም አድርጎ ነበር ሲናገር የነበረው። ለዚህም ነው ተነጥሎ ፓርቲ ያደራጀው። ነገር ግን በዚህ በወያኔ ስርዓተ መንግስት ውስጥ በነበረበት ጊዜ በምርጫም በመሳተፍ ተወካዮች ምክር ቤት ገብቶ ነበር። በምክር ቤቱ ውስጥም ጆከር ወይም አጫዋች ሆኖ ነበር። በዚህን ጊዜ በእውነቱ መራራ ለመረጠው ህዝብ የሰራው ነገር ይህ ነው ብሎ አልገለጸልንም። የምርጫ ዘመኑ አልቆ ለሁለተኛ ጊዜ ለመመረጥ በሚሄድበት ጊዜ እንኳን ካርድ ቅጠል የከተተለት ሰው አልነበረም። ባዶ ኮረጆው ነው ሸክፎ የተመለሰው። ከዚያም በኋላ በቀጥታ ወደ ተቃዋሚው ጎራ ተቀላቅሎ የአውሮፓ ህብረት ስብሰባ ላይ ከጀዋር ጋር ተገኝቶ ነበር። የአውሮፓ ህብረት ወያኔ ሪሙቭ አድርጎ ሽግግር መንግስት እንዲመሰረትለት የሚጠይቅም ንግግር ሲያደርጉ ነበር። ከዚያም እንደተመለሰ እስር ቤት ገባ። እስር ቤት ከገባ በኋላ መራራ ይፈታ የሚል ድምፅ በየቦታው ሲስተጋባ ነበር። ከዚያም ተፈታ። ከተፈታ በኋላ አሁንም ተቃውሞውን ቀጠለ። የሽግግር መንግስት እንዲመሰረት ሮድ ማፕ የሚባል ነገር የሚያወራ ነበረ። የመድረክ የሚባል የፖለቲካ እንትንም መስርቶ ነበረ። የተደረገው እንቅስቃሴ ምን እንግሊዝ ነበር። መራራ የገባበት የፖለቲካ ድርጅት ምንም የፈየደው ወይም ደግሞ ለኦሮሞ ህዝብ የጠቀመው ነገር የለም። ከዚያም አሁን አብይ ስልጣን ከያዘ በኋላ
በተደጋጋሚ ሲያቀርብ የነበረው የሽግግር መንግስት እንዲመሰረት ነው፣ የኦሮሚያ መንግስት እንዲፈርስ ነው። አዎ የኢትዮጵያ ችግር መፈታት ያለበት በምርጫ ብቻ አይደለም። የምርጫ አስቻይ ሁኔታ የለም የሚል ሀሳብ በተደጋጋሚ ያቀርባሉ። በሽግግር መንግስት የሚል ሀሳብ አለ። መንግስት ደግሞ የሽግግር መንግስት ለማድረግ ራሳቸው ተቋሚ ፓርቲዎች ይደማመጣሉ ወይስ አገሪቷ ሌላ ጣጣ ውስጥ ይከታሉ? አብዛኞቹ የሚናናቁና የማይደማመጡ ሁሉም ደግሞ በዘውግ ብሔር የተጠለፉ ናቸውና የሚል እንድምታ ያለው የመንግስት ደጋፊዎች ይህንን ያቀርባሉና አቶ መራራ በቃ እድሜያቸውም እያረጀ ነውና በተቃውሞ ሊያልፉ ነው ወይ ስልጣን ሳይዙ እያሉ ነው? ምን እያሉ ነው? አዎ እንግዲህ የሽግግር መንግስት ማለት ምን ማለት ነው? መጀመሪያ ደረጃ እስቲ እሱን እንየው። የሽግግር መንግስት ማለት እኮ የተለያዩ ግለሰቦች የመሰረቱት የተለያየ አመለካከት ያለው የማይግባባ የማይስማማ አመለካከት ያላቸው ሰዎች ተጠራርተው የሚመሰርቱት መንግስት ነው። ይህ መንግስት የሽግግር መንግስት የሚባለው ያለ ህዝብ ይሁንታ ያለ ህዝብ ምርጫ ተጠራርቶ የሚመሰርቱት የሽግግር መንግስት ነው። በአቋራጭ ስልጣን ላይ ለመውጣት የሚደረግ በአቋራጭ ስልጣን ላይ ለመውጣት ምክንያቱም ለመመረጥ በቂ የሰው ድጋፍ የህዝብ ድጋፍ የሌላቸው ግለሰቦች የሚያጠነጥኑት ወይም የሚያነበንቡት የሽግግር መንግስት ነው። የሽግግር መንግስት እኮ በኢትዮጵያ ተመስርቶ ነበር ወያኔ ሲገባ። ኤርትራን እኮ አሰብን እኮ አሳልፎ ለኤርትራ የሰጠው በህዝብ ድምፅ ያልተመረጠ መንግስት ነው። ህግና ስርዓቱ እንኳን ጸድቆ ስራ ላይ ባልዋለበት የሽግግር መንግስቱ እንዲህ አይነቱን ሀገራዊ ውሳኔ በማስተላለፍ ኢትዮጵያን በ130 ሚሊዮን የኢትዮጵያ ህዝብ ላይ በር የቆለፈ ነው። ኃላፊነት የጎደለው ነው ሁል ጊዜ የሽግግር መንግስት። ስለዚህ የሽግግር መንግስቱን ጥያቄ በዓለም ላይ ዛሬ ተቀባይነት የለውም። ለምን? ህዝብ ያለ ምርጫው ያለ ይሁንታው ያለ ድምፁ ህዝብ ያልመረጠው ሰው ይግዛኝ ብሎ ህዝብ አይቀበለው። እንደውም እኛ የህዝብ ድምፃችን ተዘረፈ፣ ስንመረጥም ኮሮጃችን እየተገለበጠ ነው የሚል እኮ እነሱ እኮ ምርጫ ላይ ከአንድም ሁለቴም ገብተን ምርጫው ፍትሃዊ አይደለም ነው የሚሉት አቶ አብርሃም። ይህንን የእነሱንም ጥያቄ በእርግጥ ምርጫ በብዙ የዓለም ክፍሎችና ሀገሮች ይደረጋል። ምርጫው ቢሰረቅ እንኳን ቢዘረፍ ኮሮጆ ቢገለበጥ እንኳን ህዝብ የመረጠው ደግሞ በግልጽ ይታወቃል። ስለዚህ ምርጫው ህጋዊ እንዲሆን ምርጫው ፍትሃዊ እንዲሆን ምርጫው የህዝብ ድጋፍ እንዳለው ከፈለጉ ዋናውና ትልቁ ነገር ህዝብን አሳምኖ በምርጫው መሳተፍ ነው። እሱ ራሱ እኮ ህዝብን አሳምኖ በምርጫው በተሳተፈ ጊዜ እኮ ተመርጧል። በሁለተኛ ዙር ላይ ምንም አልሰራህልን ብሎ ሳይመርጡ ሲቀሩ ምርጫው ተጨበረበረ የምን ምክንያት ተደርድሮ ነው የነበረው። እሱም እንደዚህ አይነት ሲናገር ነበር። ስለዚህ መራራ ከኃይለ ሥላሴ ዘመነ መንግስት ጀምሮ እስከ አብይ ዘመነ መንግስት ድረስ ከ50 ዓመት በላይ ተቃዋሚ ነው የነበረው። ተቃዋሚ ደግሞ እቅድና ፕላን የለውም። ታክቲክና ስትራቴጂ ነድፎ የሚንቀሳቀስ አይደለም። አለ እኮ ከነ ልደቱ ጋር ይገናኛሉ፣ ከነ ጀዋር ጋር የተለያየ ተቋሚ ፓርቲዎች ወይንም አመለካከት ካላቸው ጋር ከነዋት ጀምሮ ውስጥ ለውስጥ በምንም እየተገናኙ እየሰራን ነው ይላሉ። በእርግጥ ይሄ ተግባራዊ መሆን ይችላል? ሁለተኛ ደግሞ ለኦሮሞ ህዝብስ ምንም አልሰሩም ማለት አይከብድም ወይ? የእሳቸውን እንግዲህ በመራራ በኩል ለኦሮሞ ህዝብ ይሄ ተሰርቷል የሚል ካለ እሱ የሰራው ወይም የፈጸመው ወይም የተከለው ችግኝ ካለ ወጥቶ መናገር ይችላል። እኔ ግን አላየሁም፣ አልሰማሁም። ሲቃወም ብቻ ነው። እንዲያውም ደግሞ በሀገር ውስጥ ሚዲያ ሳይሆን
በምዕራባውያን ሚዲያ ላይ ብዙውን ጊዜ ግብዣ ተደርጎለት ሲናገር ነው የሚሰማው። ምዕራባውያን ደግሞ እናውቃለን ለእኛ ምን ታክቲክና ምን ዓላማ እንዳላቸው ስለምንረዳ የመላላ ጎራ በዚያ በኩል ከሆነ የእሱ አፈቀላጤዎች እነሱ ከሆኑ መራራ ማን እንደሆነ ለማወቅ ብዙም አይቸግርንም። ሌላው ልደቱና ጀዋሪ ስላነሳህ ነው። አብረው ያው አንድ አይነት ሀሳብ ስለሚያቀነቅኑ ብዬ ነው። ለመሆኑ ጀዋሪና ልደቱ ምንድን ናቸው? ፖለቲከኞች ናቸው? እነዚህ ጉንቱ ኢትዮጵያዊ ፖለቲከኞች ናቸው የሚሏቸው አሉ። በመሰረቱ እኔ ሁለቱንም ፖለቲከኞች ናቸው ለማለት አንድ የፖለቲካ ሰው ማሟላት የሚገባውን ክራይቴሪያ አሟልቶ ሲገኙ ብቻ ነው። አንድ ሰው ፖለቲከኛ ነው የምንለው የፖለቲካ ማኒፌስቶ ወይም የፖለቲካ ስትራቴጂና ታክቲክ፣ የፖለቲካ እቅድና ፕላን ለማንና ለምን እንደሚታገል ሲገልጽልን ነው። ለምሳሌ እኔ ሌንጮ ለታም ፖለቲከኛ ሊል ይችላል። ኢቭን ዳውድ ኢብሳም ፖለቲከኛ ነው ለማለት ይችላል። አባብያ አባ ጆብሪን ፖለቲከኛ ነው ለማለት ይችላል። ዘገየ ሰውን ፖለቲከኛ ነው ለማለት ይችላል። ዲማ ነገውን ፖለቲከኛ ነው ለማለት ይችላሉ። ለምን እንደሚታገሉ ለምን ከቤታቸው ለፖለቲካ ለትግል እንደወጡ ፍንትው አድርጎ ለህዝባቸው የገለጹ ሰዎች ናቸው። ታክቲክና ስትራቴጂም ነድፎ የሚንቀሳቀሱ ሰዎች ናቸው። የልደቱና የጀዋር ታክቲክ የት አለ? ምንድን ነው? ለምሳሌ ጀዋር የለውጡ አሁን ለመጣው የለውጥ ሐዋርያና ሞተር ነው ተብሎ ቄሮን አንቀሳቅሷል ይባላል። ልደቱ ደግሞ ከ97 ጀምሮ ኢትዮጵያዎች ያው በፖለቲካው ውጤታማ የሆነ የስልጣን ባያገኝም አንቅቷል ተብሎ ያው ብዙ ሰዎች በእርግጥ በዚህ አመለካከት ቢሰውም እሱ ባይሰዋም የምናየው ነገር ነው እና ትንሽ እንደው የእነሱን ስራ ማጣጣል ባይሆንም የሚሉ ሰዎች ቢኖሩ መልሶት ምንድን ነው? እኔ ጀዋር ፖለቲከኛ ነው ለማለት በፍጹም አልችልም። ጀዋር የትኛውን የፖለቲካ ፓርቲ መስርቶ የተንቀሳቀሰው? የጀዋር ታክቲክና ስትራቴጂ ምንድን ነው? የጀዋር ዓላማ ምንድን ነው? የጀዋር ዓላማ ስራ እኔ የማየው በግለሰቦች ላይ ሲዘምት ነው። ለማ ጥሩ ነው፣ አብይ መጥፎ ነው፣ ሽመልስ በዚህ ወረደ በዚያ ወጣ የሚል በግለሰቦች ላይ ያነጣጠረ ቅስቀሳና ፕሮፓጋንዳ ሲያደርግ ነው ማውቀው እንጂ ቄሮ ተነስ ምስማር ትከሉ ሲል ነው የማውቀው እንጂ ህብረተሰቡን አስተባብሮ ፓርቲ መስርቶ ዓላማና መነሻውና መድረሻውን ለህዝባችን ለኦሮሞ ህዝብ አሳውቆ የራሱን የፖለቲካ ስትራቴጂ ቀይሶ ሲንቀሳቀስ አላየው። በዚህ ምክንያት በሚዲያ ላይ የወጣ ሰው ሁሉ አውቃለሁ። አንዳንድ ጀዋር እኔ የፖለቲካ ሳይንቲስት ነኝ ሲልም ሰምቻለሁ። አክቲቪስት ነኝ ሲልም ሰምቻለሁ። ጀዋር የፖለቲካ ተንታኝ ነኝ ሲልም የአፍሪካ ቀንድ የፖለቲካ ተንታኝ እንደሆነ ሲናገር ሰምቻለሁ። ጀዋር የአረብ ስፕሪንግን የቀሰቀስኩት ነኝ ሲልም ሰምቻለሁ። ጀዋር የማይል ነገር የለውም። ለመሆኑ አክቲቪስት ማለት ምን ማለት ነው? አክቲቪስት ማለት እኮ ህልም ያለው ሰው የነገውን ቀን ዛሬ ላይ ሆኖ የሚተነትን ፍንትው አድርጎ የነገውን ዛሬ ለኔና ላንተ የሚያሳይ አክቲቪስት ነው የምንለው። ጀዋር እንደዚህ አይነት አክቲቪስት ወይም ደግሞ እንደዚህ አይነት ሰው አይደለም። አሁንም የምናገረው ወጥቶ ነጋ ጠባ እንደ አቡነ ዘበሰማያት የሚደግመው አብይ ስልጣን መልቀቅ አለበት፣ አብይ መሆን አለበት። ስለ አብይ ነው ደጋግሞ የምናገረው። የግለሰብ ነገር ያደርጓል ነው የሚሉኝ ብዙ ጊዜ። ሁሉም ፖለቲካ ወደ ግል ያመጣዋል፣ ወደ ግለሰቦች ቢጠፉ ትግል የሚጠፋ ይመስለዋል። አይ ዶክተር አብይ እኮ የብልጽግና ፓርቲ ፕሬዚዳንት ናቸው። ብልጽግና ፓርቲ ደግሞ ከየብሔሩ የተወጣጣ ነው። በአንድ ፓርቲ ውስጥም ቢሆንና ከግለሰብ ሀሳብ የዘለለ
አይዲያ ቢኖር ጥሩ ነው። እዚህ ላይ እንደው ሰዓት እንዳይገድበን አቶ ዳውድ ኢብሳንስ እንዴት ይገልጿቸዋል አሁን ባለው ጥያቄ ውስጥ? አዎ ዳውድ ኢብሳ የኦነግ የኦሮሞ ታጋይ ነው። ዳውድ ጥሩ ምስራ መጥፎ ምስራ ያ እንዳለ ሆኖ ረጅም ጊዜ በኦሮሞ ነጻነት ግንባር ውስጥ በጫካ እድሜውን ያሳለፈ ሰው ነው። ዳውድ የፖለቲካ አመለካከቱን አሻሽሎ ከጊዜ ጋር መራመድ ያለ መራመዱ እንዳለ ሆኖ ማለት ነው። አንድ ፖለቲከኛ ከጊዜና ከእውነታ ጋር የፖለቲካ አመለካከቱን እያሻሻለ በፕሪሚቲቭ ሶሳይቲ ዘመነ መንግስት ዘመን የነበረው የፖለቲካ አመለካከት በፊውዳል ዘመነ መንግስት አይሰራም። በፊውዳል ዘመነ መንግስት የነበረው የፖለቲካ አመለካከት በካፒታሊዝም ዘመነ መንግስት አይሰራም። በካፒታሊስት ዘመነ መንግስት የነበረው በዲሞክራሲ ዘመነ መንግስትና በሶሻሊዝም ዘመነ መንግስት ደግሞ አይሰራም። አሁን ደግሞ የሶሻሊዝም ዘመነ መንግስት እንኳን አልፎ እዚህ ኢትዮጵያ ውስጥ የመደመር ሲስተም ወይም የመደመር ስርዓት እየሰራ ነው ያለው። አሁን በዚህ ሰዓት ለ8 ዓመታት በተከታታይ የመደመሩ ስርዓት ፍንትዋ አድርጎ አንዳንድ ነገሮችን እያሳየን ነው። ስለዚህ ፖለቲካ ከጊዜና ከሁኔታ ጋር ከእውነታ ጋር ፖለቲከኞች ራሳቸውን እያሻሻሉ ራሳቸውን እያስማሙ የህዝብ ድጋፍን በዚያው መሰረት እያገኙ የሚሄዱ እንጂ በአንድ ቦታ ላይ ቆሞ መቅረት የለባቸው። ስለዚህ እኔ የዳውድ ኢብሳ አመለካከት ከጊዜው ጋር እየሄደ ነው አይደለም የሚለው እንዳለ ሆኖ ግን ረጅም ጊዜ መስዋዕትነት የከፈለ መሆኑን አውቃለሁ። አሁን ያቀረቡት ሀሳብ እንደ ማለትም ኦሮሚያ አካባቢ መረጋጋቱ የሀገር መረጋጋት ነው። አማራ ክልል መረጋጋት የሀገር መረጋጋት ነው። ትግራይ ክልልም እንኳን አንድ አካባቢ በጥባጭ ካለ እኮ የሚያልፍም ሰውም የለም። አሁን ሀገር ደግሞ እንዴት ተበጠበጠች ለርሶ አልነግሮትም። እና ብዙ ሰዎች የነዚህ ሰዎች ደብዳቤ ከኦቦ ሸመልስ ጋር መወያየታቸው ልክ እንደ ይሄ ኦነግ ታንዛኒያ የነበረው አይነት ድርድር ያልተሳካውን ወደ ውጤት የሚያመጣ ብሎ ተስፋ የሰነቁ ሰዎች አሉ። እና እርሱስ እንዴት አዩት ብለን ወደሚቀጥለው ሀሳብ ብንሄድ፣ በመሰረቱ የሰላም ውይይት እናድርግ ብሎ ማቅረባቸው እሰየው የሚያሰኝ ነው። ግን የሰላም ውይይቱ ምንድነው ነው? በምን ላይ የተመሰረተ ነው? የሰላም ድርድርና ሰላም ውይይቱ ያቀረቡት ኦሮሚያ ላይ ንጹሃን አላግባብ ደማቸው እየፈሰሰ ሰው እየተጎዳ ኢኮኖሚ እየተጎዳ ነው። ይህንን እኛም አይተናል፣ ታዝበናል። ስለዚህ እንግዲህ ውይይት በዚህ በኦሮሞ ፖለቲካ እጃቸውን የከተቱ በሙሉ ይወያዩ፣ እንነጋገር የሚል ሀሳብ ነው በደፈናው። መነጋገሩ መልካም ነው። የንግግሩ ጭብጥ ምንድነው ነው የኛ ጥያቄ። ልክ የተባለው የኦሮሞ እርስ በርስ ውጊያ ቆሞ የኦሮሞ ህዝብ ልጆች በአንድ ጠረጴዛ ላይ ቁጭ ብሎ ተወያይቶ በኦሮሚያ ውስጥ ሰላም እድገትና ብልጽግናን የሚያመጡ ከሆነ እሰየው የሚያሰኝ ነው። ለምሳሌ መራራ ወያኔ ደብረ ሲና ሲደርስ የሽግግር መንግስት ጠያቂ ነበር። እንዲያውም 27 ዓመት ሙሉ የኢትዮጵያን ህዝብ መከራና ስቃይ ያሳዩ ወያኔዎች ከስልጣን ሪሙቭ ሲደረጉ እሱ በጣም ቅሬታውን ሲገልጽ ነበር። እውነት አላቸው ወደምልም ዞሮ ነበር። ያቀረበው የሰላም ድርድር የኦሮሚያ መንግስት ብትንትኑ ወጥቶ እንዲፈርስና እንደገና ሌላ አይነት የመንግስት ማዋቀር ስርዓትን የሚያመጣ ከሆነ ይሄ ሌላ ጉዳይ ነው። የኦሮሚያን ክልላዊ መንግስት ለማዋቀር እኮ ከላይ ከፌዴራል ገቨርንመንት እስከ ቀበሌ ድረስ ያለው ስትራክቸር በረጅም ዓመታት ውስጥ በብዙ ሰው ትግልና መስዋዕትነት ተቋቋመ ነው። በኦሮሚያ ክልል ውስጥ የኦሮሞ ህዝብ በራሱ ልጆች እየተዳደረ ነው። በዚህ ሰዓትና ደረጃ ጫካ ያለው ይሁን ከተማ ያለው ይሁን
ግን በራሱ ልጆች እየተዳደረ መሆኑ መዘንጋት የለበትም። ስለዚህ ይሄም መንግስት ማሻሻል ይቻላል የሚል እምነት አለኝ። ግን አፍርሶ እንደገና መገንባት በኦሮሞ ህዝብ ህልውና ላይ ፈንጂ እንደመወርወር ነው የሚቆጠረው። ስለዚህ የዳውድ ኢብሳና ሁለት የማይግባቡ በዓላማ የተለያዩ በአንድ ወቅት ከፍ አድርጎ ሲያወግዝ ከነበረው ኦኔግ ጋር ተባብሮ የሰላም ውይይት እናደርግ ማለታቸው እሰይ የሚያሰኝ ነው። በዚህ አይነት መንገድ ሄዶ በኦሮሞ ህዝብ ዘንድ ፍትሃዊ የምርጫ ሁኔታ እንዲኖር የኦሮሞ ህዝብ በመረጠው ሰው እንዲተዳደር የፈለገውን ልጁን ስልጣን ላይ ማውጣት እንዲችል የፈለገው ልጁን ደግሞ ያልፈለገው ልጁን ደግሞ ከስልጣን ማውረድ የሚችል የኦሮሞን ህዝብ መብትና ነፃነት የሚያጎናጽፍ ጥያቄ ከሆነ 100% እንደግፋቸዋለን። ከዚህ ለየት ካልሆነ ግን ግልጽ ሊያደርጉልን ይገባል ለማለት ፈልጌ። እንግዲህ ያው የድርድር ሁኔታው ሲጀመር እናያለን ብዬ አስባለሁ። መነጋገር፣ መወያየት አቶ አብርሃም እንዳሉት 100% ይደገፋል። ግን የውይይቱ ሀሳብ ደግሞ ሲመጣ እናየዋለን በጊዜው። እስቲ የመጨረሻ ሀሳብ ከዚህ ጋር ተያይዞ ስላለ ነው። ሰሞኑን በአንዳንድ ዩኒቨርሲቲዎች በተለይ የማህበራዊ አገልግሎት ሲመረቁ አንድ ዓመት ሲቀራቸው ሊፈጽሙት የሚገባውን ተግባር የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ከተናገሩ በኋላ እንደ ብጥብጥ የሚመስል በአንዳንድ ዩኒቨርሲቲዎች የምናየው ችግር አለ። እሱን ደግሞ አሁን እኔና እርሶ እየተወያየን ባለንበት ሰዓት አቶ ልደቱና አቶ ጀዋር ይሄ የኛ አሁን ያሰብነው የምንድን ነው የምናምን ቀን ህዝባዊ እምቢተኝነት ነው የሚል መልክ አስይዘውት ያለ ነው። መንግስት ደግሞ ይህንን የምትረብሹ ማንኛውም ተማሪ ከ100,000 ብር በላይ ቅጣት ያለው ነው ብሎ የተናገረው ነገር አለ። በእርግጥ ዩኒቨርሲቲዎቹ እየተረጋጉ ነው ያሉት። በዚህ ጉዳይ ላይ የሚሉትን ብለው ብንጨርስ። አዎ በመሰረቱ ይሄ ፕራክቲስ ማድረግ በኢትዮጵያ አዲስ አይደለም። ለምሳሌ የሜዲካል ሳይንስ ተማሪዎች ፍሬሽ አንድ ዓመት የመጀመሪያውን ዓመት ፍሬሽ ሲያሳልፉ በሁለተኛው ዓመት ወደ አናቶሚ ትምህርት ይገባሉ። ወይም ደግሞ ወደ ሂውማን በዲ፣ ሁማን ስኬሌተን፣ መሰል ሲስተም፣ ብላድ ሲስተም፣ ኤቭሪቲንግ ቫይታል ኦርጋንስ እነዚህ የመሳሰሉት በሁለተኛ እና በሶስተኛ ዓመት ውስጥ ሲማሩ በሁለተኛውን ወይም በሶስተኛው ዓመት ደግሞ እነዚህን የሰውን ተክለ ሰውነት የሰውን አካል የሚያጠቁ በሽታዎችን ይማራሉ። እነዚያ በሽታዎችን ደግሞ በምን አይነት መድኃኒት ማስወገድ እንዳለባቸው ይማራሉ። ከዚያ በቀጥታ ወደ ፕራክቲስ ይሄዳሉ። ከሐኪሞቹ ጋር በመሆን በሽተኞቹን እያከሙ ቢያንስ ለአንድ ዓመት ፕራክቲስ ያደርጋሉ። ከዚያ ወደ መጡበት ትምህርት ይመለሱና የመመረቂያ ጽሑፋቸውን አዘጋጅቶ ይመረቃሉ። አዲስ ነገር አይደለም ይሄ። ለዚህ ነው ዶክተሮቹ ልክ እንደተመረቁ ወጥቶ ስራ ላይ የሚመደቡት። የስራ ልምድ አምጡ ምን አምጡ የሚባል ነገር አይጠየቁም። በመላው ዓለም እኔም በሚኖርበት አሜሪካ የኮሌጅና የዩኒቨርሲቲ ተማሪዎች ሁለት ቀን ሶስት ቀን ሄዶ ይሰራሉ። ከሚሰሩበት መስሪያ ቤትም አስፈላጊው ማስረጃ ይሰጣቸዋል። ነጥብም ያገኙበታል፣ ሪከርድም ያገኛሉ። አሁን በኢትዮጵያ ውስጥ ከዚህ ቀደም ከዩኒቨርሲቲ ከወጡ በኋላ ለተማሩበት ትምህርት ላይ ተቀጥሮ ለመስራት የስራ ልምድ ይጠየቃሉ። የረጅም ዓመት አሁን ግን ፕራክቲስ ስለሚያደርጉ ከተመረቁ በኋላ የስራ ልምድ አምጣ የሚባል ነገር ላይኖር ይችላል። በቀጥታ ወደ ስራ ዓለም ገብቶ ኢፌክቲቭ የሆነ ውጤት እያመጡ መስራት ይችላሉ። ስለዚህ ፕራክቲስ አናደርግም የሚል ከምን የመነጨ ፕሮፓጋንዳ እንደ ብሔራዊ ውትድርና እንደ አስገዳጅ አድርገው የሚቀሰቅሱ አሉ። ለምሳሌ ማስተማር ላይ ከሆነ የማስተማር ኮርስ ሳንወስድ እንዴት የሚል ሀሳብ ያለው ሰምቻለሁ። እና
ውዥብርብር ያለ ነገር ነው። ግን እርሱ በደፈናው ይሄ እንደ ብሔራዊ ግዳጅነት ሳይሆን ሀገራዊ ግዳጅ ነው እያሉን ነው። እንደውም ለእነሱ ይጠቅማል እያሉን ነው። እጅግ በጣም ይጠቅማቸዋል። ለምሳሌ በሌላው ዓለም በአሜሪካ ውስጥ ብሔራዊ ግዳጁን ያልተወጣ ወይም የ2 ዓመት ስልጠና ያላገኘ ፕሬዚዳንት ሆኖ ሊመረጥ አይችልም። ኢቭን የፖስታ ቤት ሰራተኛ ሊሆን አይችልም። ብሔራዊ ግዳጅ ግዴታ ነው። ማንኛውም ዜጋ መብቱን መጠየቅ የሚችለው ግዳጁን ሲፈጽም ነው። ግዳጁን ያልፈጸመ ማንኛውም ሰው መብቱን መጠየቅ አይችልም። አሁን ለምሳሌ ኤርትራ ውስጥ ሳዋ ያልገባ ሰው ምንም ወጣት ምንም ማድረግ አይችልም። ውትድርና ማለት ነው እስከ ጦር ሜዳ ድረስ። አዎ ለምሳሌ ያ በኤርትራ ውስጥ ያለው ሲስቴም ማንኛውም ወጣት ብሔራዊ ውትድርና ስልጠና ማግኘት አለበት የሚባለው ጥሩ ሆኖ እያለ መንግስቱ ግን ለኢኮኖሚ እድገት ለዲሞክራሲ ስርዓት ግንባታ ችላ በማለቱና ጨርሶ የዲክታተርሺፕነት አገዛዝ በሀገሪቱ በማስፈኑ ነው እንጂ በዚያ በኩል መልካም። ለምሳሌ በሩሲያ ውስጥ ሩሲያ 160 ሚሊዮን ህዝብ አላት። 90 ሚሊዮን የብሔራዊ ውትድርና እና በቂ የውትድርና ስልጠና አግኝተዋል። ስለዚህ በስራ በኩል በምንም በኩል ምንም አይነት ችግር የለባቸውም ማለት ነው። ስለዚህ የብሔራዊ ውትድርና ስልጠና መውሰድም እጅግ በጣም አስፈላጊ ነው። ይሄ በሀገሪቱ ላይ መታወጅ የሚገባው ነው። የስራ ፕራክቲስ ማድረግ ግን ምንም አይነት ጥያቄ የለውም። ፕራክቲስ አናደርግም 1 ዓመት ተጨበረብን 5 ዓመት ወረቀቱን ይዞ መንደር ለመንደር ከሚንከራተት 1 ዓመት ብሔራዊ ስልጠና ወይም ደግሞ ፕራክቲስ አድርጎ ወደ ስራ ዓለም ገብቶ መስራት ይኖርበታል። ይሄን ግን አሁን አቶ ልደቱ እኛ እየመራው ነው ጀዋርም እያለው ነው አሉ። ሌላም ፓርቲዎች የሚሉት አለ። ይሄን እንዴት ያዩታል? ልደቱ የ45 ቀን የጊዜ ቀነ ገደብ አስቀምጦ ነበር። የኢትዮጵያ መንግስት ለመገልበጥ 45 ቀናት ብቻ ይፈጅብኛል ብሎ ጭራሹ መጽሐፌን አንቡ ጽሁፌን አንቡ ብሎ ሲወተውት ነበር። አሁን ይሄውና 10 ቀን አለፈ። 45ቱ አልቆ 10 ቀን አልፏል። በኢትዮጵያ ውስጥ የአሁኑ የኢትዮጵያ ጄኔሬሽን የፕሪሚቲቭ ሶሳይቲ ማይንድ ያለው ጄኔሬሽን አይደለም። የሳይንስና የቴክኖሎጂ ዘመን ጄኔሬሽን ነው። ሁሉን ነገር የሚረዳ ኢንፎርሜሽን የሚያገኝ ነው። በዚህ ሰዓት በኢትዮጵያ ውስጥ የሚሰራውን በአይኑ እያየ በጆሮ እየሰማ በአይኑ እያየ ፕራክቲካሊ እየተመለከተው ነው። ምን ያህል ሀገሪቷ የእድገት ጉዞ እንደተያያዘችና የእድገት ጉዞዋ ግን በፍጹም የማይቀለበስ መሆኑን ይሄ ጄኔሬሽን ያውቃል። እያየን ነው። ስለዚህ አሁን እነ መራራ የሚበሉ እና አቶ ዳውድ የሚበሉ በሀገሪቷ ውስጥ የሰላም ስምምነት፣ እርቅ፣ ይቅርታ በአፋጣኝ ተደርጎ ተዋጊዎቹ በሙሉ የሚዋጉ ወንድሞቻችንና እህቶቻችን በቀጥታ የሰላም መድረኩን ተጠቅሞ ሀገሪቱን በጋራ በመገንባት ለመጪው ጄኔሬሽን እድል መክፈት የተሻለ ኢንቫይሮንሜንትና የተሻለ አትሞስፌር ውስጥ ህይወቱን እንዲቀጭ ማድረግ ይጠበቅባቸዋል። ለምሳሌ ማጠቃለያ የምናደርገው ብዙ ጊዜ እንደ ትልቅ ዜና አድርገው ያቀርቡታል። በመፍረስ ላይ ያለ ሀገር ይላሉ እንደቀላል። መፍረስ ማለት ባጭሩ መፍረስ ማለት ቤተሰብ መበተን ነው። ያ ማሳያ የሚሆንን ሱዳን ነው። ሱዳን ውስጥ ሰሞኑን እንግዲህ አይተዋል። ዓለምን ያሳቀቀ ጭፍጨፋ፣ በተለይ የሆነ ማህበረሰብ እንደዚሁ የተቀሰቀሰ ጉልበተኛ ሲመጣ ህፃን ኃይል፣ ሴት ኃይል ማቃጠል፣ መግደል፣ በመኪና ላያቸው ላይ መውጣት፣ እናትን ልጅን መግደል እያየን ነው። እና ፈጣሪ ጠብቆ ነው እንጂ የሚቀሰቀሰው የግብፅና የተለያዩ ሀገር ሴራዎች ይሄው ነው በየሚዲያው የምናየው። እና ማስተዋል ያስፈልገናል። ሀገራችንን መፍረስ የለባትም። እንድታደግ ፖለቲከኞቻችን ሰከን ይበሉ፣ ተወያዩ፣ ተመካከሩ። በጣም የምንደግፈው ሀሳብ ነው። ውድ የዳሽን ቤተሰቦቻችን የዛሬ ወቅታዊ በሀገራዊ ጉዳይ በተለይ በኦሮሞ ፖለቲካ ውስጥ የእርቅና የሰላም ሁኔታ በምን መልኩ መሄድ እንዳለበትና በተለይ ተማሪዎች የጠየቁት ጥያቄ በደንብ የተብራራበት እንደውም ለእናንተ የሚጠቅም ጥሩ
አቋራጭ የስራ በር ነው ብለው አቶ አብርሃም አጠር ባለ መልኩ አብራርቶልናል። ሀሳብ አስተያየታችሁን በሰብስክራይብ እያደረጋችሁ አስቀምጡልን። የዛሬው ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ ከኛ ጋር ቀጥሉ። ሻሎም